ኢሳያስ ከሃዲ ነው ከደደሞ ሞት ይገባዋል ጌታቸው ረዳ የዶክተር አብይ አዲስ ፈራሚ ነኝ ያሉት ጌታቸው ስላሰብና ኢሳያስ ያልተሰሙ መረጃዎችን አካፍለዋል አትሞክሩን ከነካችሁን ትቆጫላችሁ ፊልድ ማርሻሉ ኢታማዦር ሹሙ ለልቂት እየተዘጋጁ ነው ላላቸው አካላት ከባድ ማሳሰቢያ አሰምተዋል መከላከያው አይደገምም ብለዋል ነገሮች ከታሰበው በላይ ከረዋል ኢትዮጵያ አሳልፈ የሰጠችው የኤርትራዊ ችሎት ተጀመረ ጌታቸው ረዳ ፕሬዝዳንት ኢሳያስ አፈወርቂን ካዲ ሲሉ ገለጹ የጠቅላይ ሚኒስትር አብይ አማካሪ አቶ ጌታቸው ኢሳያስ አሰብን ለመስጠት ስለመስማማታቸውና የመንገድ ዝርጋታቸው ተጀምረው እንደነበረ ገልጸዋል ስምምነቱ ስለፈረሰበት ምክንያትና የኔና የጠቅላይ ሚኒስትር አቋም ስላሉት ጉዳይ መተናግረዋል ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ከትላንት ስህተት መማር አልቻሉም ያላቸው አካላት የጦርነት ነጋሪነት እየጎሰሙ ነው ሲሉ ገልጸዋል ለየትኛውም ትንኮሳ ዝግጁ ነን ያሉት ማርሻሉ አትነካኩን ሲሉ ማስጠንቀቂያቸውን እንዲሁም ደግሞ ኢትዮጵያ አሳልፈ የሰጠችው ወንጀለኛ ችሎት ዛሬ እንደሚጀመር የተሰማውን ጨምረን ለአሁኑ ቢደመጡ ጥሩ ናቸው ያልናቸው መረጃዎች አሰባስበን ተገኝተናል ሰላም ውድ የሮዴሊ ቤተሰቦች እንደምን አላችሁ ቻናሉን ሰብስክራይብ ላይክ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ከየትኛው አቅጣጫ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ መሆኑን ፊልድ ማርሻል ብርሃኑ ጁላ ገለጹ የፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ የሰሜን ዕዝ ዝክረ ሰማዕታት ለመዘከር በተዘጋጀው የመታሰቢያ ስነ ስርዓት ላይ ተገኝተው ባስተላለፉት መልእክት ሰራዊቱ ከየትኛው አቅጣጫ በየትኛውም ጊዜ በልማታችን በሰላማችንና በብሔራዊ ጥቅማችን ላይ ሊቃጣ የሚችል ማንኛውንም ጥቃት ለመከላከል ዝግጁ መሆኑን ገልጸዋል ህወሓት መከላከያ ሰራዊት ለሀገር ክብር የከፈለውን መስዋዕትነት ክዶ ይሰባዊ በሆነ መንገድ ክብሩን አዋርዶ ከሰው ልጅ አምሮ በላይ የሆነ ግፍና ጭካኔ መፈጸሙን ያስታወሱት ፊልድ ማርሻሉ የድርጊት መላው ሰራዊቱንና መላው የኢትዮጵያን ህዝብ ያሳዘነና አንገት ያስደፋ ድርጊት በመሆኑ መቼም የትም እንደማይደገም መቼም አንረሳውም በሚል መሪ ቃል ቀኑ በልዩ ሁኔታ መታሰቡን አንስተዋል ፊልድ ማርሻሉ የካድሬዎች ስብስብ ሲሉ የጠሩት ህወሓት ዛሬም በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ ሰላም ተጠቅሞ የትግራይን ህዝብ ከመካስ ይልቅ ዳግም ለሌላ እልቂት እየተዘጋጀና የጦርነት ነጋሪት እየጎሰመ ይገኛል ሲሉ የከሰሱ ሲሆን መላው የትግራይ ህዝብ ትላንትና ያደረሰበት ግፍና መከራ ዛሬም እንዳይደገም በቃ ሊልና ራሱን ነፃ ሊያወጣ ይገባል ሲሉ ጥብቅ መልእክት አስተላልፈዋል ፊልድ ማርሻል ብርሃኑ ህወሓትን ቢያስጠነቅቁም በህወሓት በኩል ነገሮች ግን በለው ማልታቸው የቀጠሉ መሆናቸው እየተነገረ ሲሆን ጀነራል ምግባ ኃይለ ከጎናችን ቁሙ ባሉ ማግስት ኤርትራ በአገሯ ታስረው ከሚገኙ መካከል ከ100 በላይ የትግራይ ተወላጆችን መልቀቁን ያስታወቀ ሲሆን እስረኞችም በዛሬው ዕለት በራማ በኩል አድዋ እንደሚገቡ ተዘግቧል ከእስረኞቹ መካከል የትግራይ ተዋጊዎች እንደሚገኙበትም ለማወቅ ተችሏል ይህ የሻዕቢያ የትግራይ እስረኞችን የመፍታት ውሳኔ የጽምዶ አካል እንደሆነም እየተነገረ ነው በቀጣይ መረጃችን ጌታቸው ስላሰብና ኢሳያስ በድጋሚ አነጋጋሪ አስተያየታቸውን አጋርተዋል የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሰብን ለመስጠት ተስማምተዋል ሲሉ ተናግረዋል ጌታቸው አዲስ በተሰራጨ ቃለ ምልልሳቸው የአሰብን እንዲሁም የኢትዮጵያ ጥረትን በተመለከተ አነጋጋሪ ጉዳዮችን አንስተዋል ኮርነር ፕሬስ ከተሰኘ በይነ መረብ ጋር በነበራቸው ቆይታ የቀድሞው የትግራይ ክልል ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የአሰብ ወደብን ለኢትዮጵያ ለመስጠት ተስማምተው ነበር ሲሉ ተደምጠዋል ጠቅላይ ሚኒስትር አብይ አህመድ ጋር በነበሩ ዲፕሎማሲያዊ ውይይቶች የአሰብ ጉዳይ መነሳቱን የገለጹት አቶ ጌታቸው ረዳ ኢሳያስ አሰብን ለመስጠት ተስማምቶ እንደነበረ እንደሚያውቁ ገልጸዋል ጌታቸው አሰብን በተመለከተ የፌደራል መንግስቱ ውይይት እንጂ ጦርነት አጀንዳው አለመሆኑን ተናግረዋል የጠቅላይ ሚኒስትሩም ሆነ የግል የኔ አቋም ይህ ነው ያሉት አቶ ጌታቸው ረዳ ሚሊዮን ህዝብ ነን ጅቡቲ በየዓመቱ ከኛ $2 ቢሊዮን እየወሰደች ነው ለዚህ መፍትሄ ለማምጣት የተደረገ ጥረት ነው ሲሉ አመልክተዋል ያለፈውን ታሪክ ትተን በቅርብ እንኳን የአሰብ ወደብ የአፋር ግዛት የነበረ ነው ብለዋል በኤርትራ የሚገኙ የአፋር ጎሳዎች እንኳን መሪዎቻቸው እዚህ ነው የሚገኙ ሲሉም አቶ ጌታቸው አክለዋል ከኢሳያስ ጋር ከተደረገው ስምምነት በኋላ የመንገድ ስራዎች ሲከወኑ እንደነበረ አቶ ጌታቸው ረዳ አንስተዋል ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለህዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ካነሷቸው ጉዳዮች መካከል የኢትዮጵያ ባህር በር ፍላጎትና ሀገሪቷ የባህር በሯ የተነጠቀችበት ሁኔታ ነበር ጉዳዩን በአንድ ሌሊት የተከሰተ አይደለም ሲሉ ያብራሩት ወደ ስልጣን ከወጣው በኋላ ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህን ጉዳይ ሳነሳ ነበር ያሉት ጠቅላዩ አሰብን ለመጠቀም መንግስታቸው 2-3 እርምጃዎች ሄዶ እንደነበረ ከኤርትራ መንግስት ግን ሰበብና በስተመጨረሻም አይሆንም የሚል መልስ እንዳገኙ ገልጸው ነበር
ጠቅላይ ሚኒስትሩ ይህንንም ሲያብራሩ በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካኝነት ወደ አሰብ መንገድ መጠገናቸውን ማንሳታቸው አይዘነጋም። የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳ በዚሁ ቃለ ምልልሳቸው ኢሳያስ አሰብን ለመስጠት መስማማታቸውን ጠቅሰው ተጠገነ የተባለውን መንገድ ጉዳይም እንደሚያውቁም ጠቁመዋል። ጌታቸው በዚሁ ቃለ ምልልሳቸው ከጋዜጠኛው ጋር አነጋጋሪ ጥያቄ ቀረበላቸው ሲሆን የባርሴሎና የአጥቂ መስመር አንጋፋው ተጫዋች ፊጎ በባር ከደመቀ በኋላ ድንገት የተቀናቃኙ ሪያል ማድሪድ ተጫዋች ሆኗል። ይህን ከእርሱ ጋር እያያዙ የማውራት ነገር አለ በሚል ጠይቋቸዋል። ጌታቸው ይህን አውዝተው ሲመልሱ አዲስ ፈራሚ ሜዳውን በሙሉ እያካለ ነው የሚጫወተው ሲሉ ምላሽ ሰጥተዋል። አሁን ላይ እየታገልኩ ያለሁት ለትግራይ ስል ነው ሲሉ የተናገሩት አቶ ጌታቸው ጠቅላይ ሚኒስትር አብይ አህመድ እኛን ያስማማን የፕሪቶሪያ ስምምነት ሰነድ አለ፣ በዛ መሰረት እየተጓዝን ያለነው ሲሉ ተናግረዋል። ባለፈ ስራ መወቃቀስ ላይ መጠመድ አያስፈልግም ያሉት አቶ ጌታቸው አሁን ላይ የበፊቱን ለማረም የወደፊቱን ለማስተካከል እየተንቀሳቀሱ እንደሚገኙ ገልጸዋል። ይህንንም ለግል ሳይሆን ለትግራይ ህዝብ ጥቅም ሲሉ እያደረጉት እንደሚገኙ አቶ ጌታቸው ረዳ አመላክተዋል። በቀጣይ መረጃችን ከኢትዮጵያ ተላልፎ የተሰጠው የኤርትራዊ ላይ ክስ መታየት ጀመረ። ህገወጥ የሰው እጅ አዘዋዋሪ ተወልደ ጎይቶም በኔዘርላንድ ችሎት ቀረበ። በዓለም አቀፍ ህገወጥ የሰዎች ዝውውር የተከሰሰውና ከኢትዮጵያ ወደ ኔዘርላንድ አስተላልፎ የተሰጠው ኤርትራዊ ተወልደ ጎይቶም ክስ ዛሬ ሰኞ ጥቅምት 24 2018 ዓ.ም መታየት መጀመሩ የቢቢሲ ዘገባ አመለከተ። ተወልደ ጎይቶም በቅጽል ስሙ ዋሊድ በሊቢያ በሺዎች ለሚቆጠሩ ዜጎች የስቃይ ምክንያት የሆነ ሰው ነው። ስደተኞችን በመዝረፍ በማገትና በማሰቃየት ጭካኔ የተሞላበት ህገወጥ የሰው ዝውውር ንግድ በመፈጸም ወንጀል ተከሶ በ5 ክሶች በኢትዮጵያ ፍርድ ቤት የጥፋተኝነት ውሳኔ አሳልፎበት የተላለፈበት ወንጀለኛ ነው። በኢንተርፖል ጭምር ሲፈለግና ሲታደን የነበረው ይህ ግለሰብ በስተመጨረሻ ኢትዮጵያ ውስጥ ተይዞ ለፍርድ ከቀረበ በኋላ ለኔዘርላንድ ተላልፎ መሰጠቱም የሚታወስ ነው። በተወልደ ጎይቶም ላይና በግብረ አበሮቹ ላይ ኔዘርላንድ ፍርድ ቤት የበርካቶች ምስክርነት እንደሚሰማ የተነገረ ሲሆን ምስክርነትና ውሳኔ የሚሰጥበት ጊዜ 1 ወር ቆይታ ሊኖረው እንደሚችል ተነግሯል። ተወልደ ጎይቶም ወይም ዋሊድ ዓለም አቀፍ የሰዎች ዝውውር ቡድን በመምራት በሊቢያ ውስጥ ኤርትራውያን በማሰር በማሰቃየትና ጾታዊ ጥቃቶችን በመፈጸም ነው የተወነጀለው። ተወልደ የሚመራው የወንጀል ቡድን በሊቢያ በኒዋልድ በሚባል አካባቢ ስደተኞች ማቆየ የነበረው ሲሆን ከግብረ አበሮቹ ጋር በመሆን ከሱዳንና ከሌሎች ሀገራት የመጡ ስደተኞችን በማሰቃየት ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ሲቀበል እንደነበረ ተናግረዋል። ወደ አውሮፓ ለመድረስ የሚሞክሩ ስደተኞች በሊቢያ ካምፖች ውስጥ በነበሩበት ወቅት ድብደባ፣ ረሃብና መደፈሮች ጨምሮ አሰቃቂ ጥቃት ለዓመታት ተፈጽሞባቸዋል። በዚህ ምክንያት በርካታ ስደተኞች መሞታቸው ይነገራል። ተወልደ ጎይቶም አብዛኞቹ ኤርትራውያን የሆኑ በሺዎች ምናልባትም በ10 ሺዎች የሚቆጠሩ ስደተኞችን በህገወጥ መንገድ ከቦታ ቦታ ሲያዘዋውር ነበር ተብሏል። የኔዘርላንድስ አቃቢ ህግ በተወልደ ጎይቶም በኩል ወደ ሀገሪቱ የገቡ በመቶዎች የሚቆጠሩ ስደተኞች በእርሱና በተባባሪዎቹ የደረሰባቸውን ከተናገሩ በኋላ ነው ክስ የመሰረተው። በዚህ ጉዳይ እስካሁን የ191 ሰዎች ምስክርነት ተሰምቷል። ዋሊድ በአውሮፓውያኑ መጋቢት 2020 በቁጥጥር ስር ሲውል ኪዳነ ዘካርያ ሰብተማርያም በቅጽል ስሙ ኪዳኔ ከሚባል ሌላ አደገኛ የህገወጥ ሰዎች አዘዋዋሪ ጋር ሆኖ እንደነበረ ይታወሳል። ሆኖም ኪዳኔ በኢትዮጵያ በቁጥጥር ስር ውሎ ጉዳዩ በፍርድ ቤት እየታየ በነበረበት ወቅት አምልጦ የነበረ ቢሆንም በኋላ ላይ ሱዳን ውስጥ እንደ አውሮፓውያኑ ታህሳስ 2023 በቁጥጥር ስር ውሏል። በተባበሩት አረብ ኤምሬት በህገወጥ ገንዘብን አስመስለው በመጠቀም ተከሶ ችሎት ፊት መቅረቡ ይታወሳል። የተባበሩት አረብ ኤምሬት ኪዳንን ለኔዘርላንድ አሳልፎ ለመስጠት የተስማማች ሲሆን በወዲድ ላይ ምስክር ሆኖ ሊቀርብ ይችላል ተብሏል። በወዲድ ላይ የቀረቡ ክሶች መታየት የጀመሩት ከአውሮፓውያኑ ታህሳስ 2023 ጀምሮ ነው። ጉዳዩ እየታየ በነበረባቸው የመጀመሪያ 4 ወራት አካባቢ አሊድ ምስክሮችን በማስፈራራትና ሐሰተኛ መታወቂያ ለማግኘት በመሞከር ተከሷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉ ባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።